ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች በርከት ያሉ መረጃዎች ፈጣንና ወቅታዊ ዓለም አቀፍና ሀገርኛ ዜናዎች በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ እንዲደርሱ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሆኖ ሐሳብ አስተያየቶቻችሁን ኮሜንት ላይ አስፍሩ ግብዣይ ነው። ወደ መረጃዎቹ ስናቀና በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል ዓለም አቀፍ የመገናኛ ብዙሃን የሚሰሩት ሴራ በእጅጉ እያደገ መጥቷል። ዓለም አቀፍ መገናኛ ብዙሃኑ ፕሬዝዳንት ሳህለወርቅ ዘውዴ ላይ ሐሰተኛ ዜና ማሰራጨታቸውን ተከትሎ ፕሬዝዳንቷም በእጅጉ ተቆጥተዋል፣ መግለጫም አውጥተዋል። ፕሬዝዳንቷ ያወጡትን መግለጫና ዓለም አቀፍ መገናኛ ብዙሃን ስለ ፕሬዝዳንቷ የዘገቡትን ሐሰተኛ ዜና የማስደምጣችሁ ነው የሚሆነው። በሌላ በኩል ኤርትራ የጠቅላይ ሚኒስትር ዶክተር አብይ አህመድን መዝመት ተከትሎ ዓለም አቀፍ መገናኛ ብዙሃን የሚያወጡትን ዘገባ ተቃወመች። ዝርዝሩን አስደምጣችኋለሁ። በሌላ በኩል በሚስጥራዊው የድሮን ጥቃት በርካታ አመራሮቹ እንደተገደሉበት የሚነገረው የህወሓት ቡድን አንድ የቀረውና እስካሁንም የሚታየው ጌታቸው ረዳ ማምሻውን በትግራይ ቴሌቪዥን ብቅ ብሏል። ህወሓት በእጅጉ መደናገጡን ያመላከተ ሁናቴ እየተከሰተ ይገኛል። ጌታቸው ረዳ በትናንትናው ዕለት WFP በኮምቦልቻ የሚገኝ መጋዘኔ ተዘርፏል ብሏል። ይህንን ማስታወቁን ተከትሎ ነው ጌታቸው ረዳ ማምሻውን ብቅ ያለው። በዚህም በርከት ያሉ ስድቦችን አከታትሎ አንዳንድ ነገሮችን ለመናገር ሞክሯል። አጭሩን አስደምጣችኋለሁ። በሌላ በኩል ክቡራን አድማጮች በኢትዮጵያ ያለው ሁኔታ በጣም አስጊ ነው። በርካታ ኤምባሲዎችም ከሀገር ውጡ እያሉ ነው። ስለዚህ ለደህንነቴ በዚህ በአዲስ አበባ መቆየት ለደህንነቴ ያሰጋኛል፣ ለህይወቴም እሰጋለሁ ስትል ወደ ጎረቤት ኬንያ የተሻገረችው የቢቢሲዋ ጋዜጠኛ በኬንያ ናይሮቢ ባረፈችበት ሆቴል ተገላ መገኘቷ ተሰማ። ጉዳዩ አነጋጋሪ ሆኗል። ዝርዝሩን አስደምጣችኋለሁ። መደመጥ ያለበት ነው። እስከ ፍጻሜ ቆይታችሁ መረጃዎቹን እንድታደምጡ ጋበዝኩኝ። ወደ ዝርዝሩ አለፍኩ። አብረን እንከታተለው። በቀድሚያም የህወሓት የሽብር ቡድን አዲስ አበባን ከቧል፣ አዲስ አበባ ሊገባ ነው የሚሉ በርከት ያሉ መረጃዎችን በማሰራጨት አንዳንድ የመንግስት አካላት እንዲፈሩና እንዲሸበሩ ብሎም አገር ጥለው እንዲወጡ በተደጋጋሚ ሐሰተኛ መረጃ ሲያሰራጩ የቆዩት የምዕራባውያን ሚዲያዎች አሁን ደግሞ ማሊያቸውን በመቀየር ወደ ሌላ ሴራ ተሻገሩ። በኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ላይ ሐሰተኛ መረጃ መንዛት ጀምረዋል። ፕሬዝዳንቷ በጠቅላይ ሚኒስትር ዶክተር አብይ አህመድ እርምጃ ደስተኛ አይደሉም፣ ስልጣኑን መልቀቅ ይፈልጋሉ በሚል የተለያዩ መገናኛ ብዙሃን ይዘውት የወጡትን ዘገባ ፕሬዝዳንቷ ማምሻውን በመውጣት ፈጽሞ ሐሰት ነው ሲሉ አጋልጠዋል። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ መንግስት ከአሸባሪው የህወሓት ቡድን ጋር እያደረገ ያለውን ውጊያ አይደግፉም በሚል በዛ አፍሪካ ሪፖርትና በሌሎችም መገናኛ ብዙሃን የተነዛው መረጃ ፈጽሞ ሐሰት ነው፣ አሁንም ከመሪው ጎን ነን፣ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚወስዱትን እርምጃ እንደግፋለን ብለዋል። ጄን አፍሪክ የተባለ የፈረንሳይኛ መጽሔት እንዲሁም የእንግሊዘኛ ትርጉሙ በአፍሪካ ሪፖርት ላይ እኔን የተመለከቱ ጽሁፎች ተመልክቻለሁ ያሉት ፕሬዝዳንቷ ሳህለወርቅ ዘውዴ ከጋዜጠኛው ጋር ተገናኝቼ ፈጽሞ አላውቅም በማለት የገለጹ ሲሆን ይህ ጽሁፍ በዛሬው ዕለት መውጣቱ የአጋጣሚ ጉዳይ አይደለም፣ ሆን ተብሎ የወጣ ነው ብለዋል። ይሁንና በዚህ ደረጃ በኃላፊዎች መካከል የተፈጠረ አንዳች ነገር የለም፣ በመሃላችን መከፋፈል እንዳለ ለማስመሰል የተደረገ የዓለም አቀፍ መገናኛ ብዙሃን ሴራ ነው ብለውታል፣ አጣጥለውታል። ፕሬዝዳንት ሳህለወርቅ ዘውዴ አክለውም የተለያዩ ሀገራት ካጋጠማቸው የፖለቲካ ችግሮችና የእርስ በርስ ጦርነቶች እንዲወጡ የሰራው ሰው በመሆኔ ሀገራችን ዛሬ ላይ ያለችበት ሁኔታ በአግባቡ እረዳለሁ በማለት ገልጸውታል። እንደሁላችሁም በሁኔታዎቹ ልቤ ተሰብሯል፣ ጦርነት በጣም አስከፊ ነው ሲሉ ሌላው መታወቅ ያለበት ጉዳይ ከእንደዚህ ያለ ሁኔታ ለመውጣት አንደኛው መንገድ ለሁሉም ይሆናል ወይም ዋን ሳይድ ፊትስ ኦል የሚባል ነገር ባለመኖሩ መላውን መፈለግ የኛ ፈንታ ነው ሲሉ ኢትዮጵያን ካለችበት አስከፊ ሁኔታ ለማውጣት ከምንጊዜውም በላይ ሁሉንም ልጆቿም ትሻለች። መንግስትን የሚመሩት ጠቅላይ ሚኒስትር ዶክተር አብይ አህመድ በመሆናቸው ያስቀመጡልንን አቅጣጫ ተቀብለን በመናውቀው በሰራንበትና በሙያችን ተረባርበን እንገኛለንም ብለዋል። በግጭት አፈታት
ላይ ሰላማዊ መፍትሄን ፍለጋ ሁሌም የሚከሰት ጉዳይ ነው ያሉት ፕሬዝዳንት ሳህለወርቅ ዘውዴ በዚያኑ መጠንም ሳይወዱ ጦርነት ውስጥ መግባትም እንዳለ መዘንጋት የለብንም በማለት ገልጸውታል። ዝርዝር ውስጥ ሳንገባ መንግስት ለንግግር ቅድመ ሁኔታዎችን አስቀድሞ ማስቀመጡ ይታወሳልና የሰላም ፍለጋው አካል መሆኑ ለኛ እንግዳ አይደለምም ብለዋል። አክለውም ብዙ አትናገሪም አትወጪም እባላለሁ። አዎ በየአጋጣሚው ግን መናገሬ አልቀረም ያሉት ፕሬዝዳንቷ ከወር በፊት እንኳን ፓርላማውን ስከፍት ያልኩትን አሁን ልድገምላችሁ። እጆቻችን በእሾህ ተወግተው እየደሙ ከሆነ ጽጌረዳዋ ሩቅ አይደለችም ማለት ነው። እየደማን ነው። በመሆኑም ጽጌረዳዋ እንዳትርቀን እንተባበር፣ እንበርታ ሲሉ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት እያደረገ ያለውን ሁሉን አቀፍ አሸባሪውን የህወሓት ቡድን የመደምሰስን እንቅስቃሴ አይደግፉም በሚል የቀረበውን ሐሰተኛ ዘገባ ፕሬዝዳንቷም በትዊተር ገጻቸው ተቃውመው መግለጫቸውንም በጽሁፍ አስፍረው ለመላው ዓለም አጋርተዋል። ምዕራባውያን ሚዲያዎችም በቅርቡ በተለይም በአዲስ አበባ ላይ ከፍተኛ የሽብር ዜና በመንዛት ዲፕሎማቶችንና አንዳንድ የመንግስት ባለስልጣናትም ተረብሸው ስልጣናቸውን ትተው እንዲሄዱ የተለያየ ሙከራም ቢያደርጉም ነገር ግን ይህ ሁሉ ሴራ የከሸፈና ሁሉም የመንግስት ባለስልጣናት በስራቸው ላይ መቆየታቸው አልፎም ተልፎም ጠቅላይ ሚኒስትር ዶክተር አብይ አህመድ የህወሓትን የሽብር ቡድን የመጨረሻውን ግብዓተ መሬት ለመፈጸም ወደ ጦር ሜዳ መሻገራቸውን አስመልክቶ ሁኔታው ድንጋጤ በመፍጠሩ በጉዳዮቹ ዙሪያ ሌላ ሴራ መተብተብ አስፈላጊ ሆኖባቸዋል። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንቷ መካከል ችግሮች የተፈጠሩ በማስመሰል መሰል ዘገባዎችን መንዛት የፈለጉት የሚሉት አስተያየት ሰጪዎች ናቸው። በተያያዘ ዜና ኤርትራ የኖቤል የሰላም ተሸላሚው ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር አመራ ጦርም እየመራ ነው በሚል ኢትዮጵያ ላይ የሚደረግን የማንኳሰስ ስልት ተቃወመች። ኤርትራ ከአሸባሪው የህወሓት ጎን በመቆም የኖቤል ተሸላሚው ጠቅላይ ሚኒስትር በሚል የማንኳሰስ ስልትና ስሁት ትርክት ዶክተር አብይ አህመድ ኢትዮጵያን ወደ ጦርነት እንደከተቷት ለማሳመን የሚደረግ ጥረት ነው ስትል ኤርትራ ተቃውማለች። ሀገር ከማፍረስ የተናበበ እኩይ ሴራና ከአስፈጻሚው የሽብር ቡድኑ ህወሓት ጋር በማበር በኢትዮጵያ ላይ የተነሱ መገናኛ ብዙሃን በየዘገባቸው መጀመሪያ የኖቤል የሰላም ተሸላሚው ጠቅላይ ሚኒስትር ወደ ጦር ማለታቸውን በተናበበ መልኩ እየተጠቀሙት ይገኛሉ። ይህንን መነሻ በማድረግም መልእክት ያስተላለፉት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የሰላም የኖቤል ተሸላሚው የአሜሪካው ፕሬዝዳንት ባራክ ኦባማ የአሜሪካ ፕሬዝዳንት በነበሩበት ወቅት የሆነውን ወደ ኋላ አስታውሰዋል። ኦባማ በአፍጋኒስታን የነበረውን ጦርነትና ዘመቻ ያቀጣጠሉት አሜሪካ በሊቢያ ከኔቶ ጦርነት ጀርባ ሆና ግፋ በለው ስትል የነበረው የውጭ ጉዳይ ሚኒስትሯ ሂላሪ ክሊንተን የሶሪያው ፕሬዝዳንት በሽር አልአሳድ ህጋዊነቱን አጥቷል ብለው ያወጁትና አሜሪካ ጥልፍልፉን ሴራ የከወነችው ፕሬዝዳንት ባራክ ኦባማ የሰላም የኖቤል ሽልማት ከወሰዱ ወይም ካሸነፉ በኋላ ነው ሲሉ ሚኒስትሩ ለሀብታም ሀገራት ትክክል እንደ ኢትዮጵያ ላሉ አዳጊዎች ደግሞ ስህተት የሚደረግበት የተዛባ የዓለም ሚዛንን ተችተዋል። ዓለም አቀፍ መገናኛ ብዙሃን ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀንድ ውህደትን ለመፍጠር በተለይም ደግሞ ከኤርትራ ጋር እርቅ እንዲወርድ በማድረጋቸው የሰላም የኖቤል ተሸላሚ መሆናቸውን እያወቁ አሁን ለያዙት የማንኳሰስና ሀገር የማፍረስ ሴራ ጉዳዩን ሊያሸፋፍኑት እየሞከሩ ነው ተብሏል። ኢትዮጵያንና ወዳጆቻቸው ግን ጠቅላይ ሚኒስትሩ የኖቤል የሰላም ተሸላሚ የሆኑት ለሰላም ባላቸው ትጋት እንጂ ሀገርና ህዝብን ለወራሪና ባንዳ አሳልፈው እንዲሸጡ ወይም የኢትዮጵያን ሉዓላዊነት የግዛት አንድነትንም አሳልፈው እንዲሰጡ አለመሆኑን በመጥቀስ በትዊተርና በሌሎችም የመሞገቻ መድረኮች እውነትን ይዘው እየተፋለሙ ይገኛሉም ተብሏል። በሌላ ዜና ከቀናት በፊት በተከናወነው ሚስጥራዊ የድሮን ጥቃት በርካታ የህወሓት ከፍተኛ አመራሮች መገደላቸው እየተነገረ ባለበት በዚህ ሰዓት ከአመራሮቹ መካከል መትረፉ እስካሁን የተረጋገጠውና በጋድ እየታየ ያለው ጌታቸው ረዳ ማምሻውን በትግራይ ቴሌቪዥን ብቅ ብሏል። በትግራይ ቴሌቪዥን ማምሻውን ብቅ ያለው የህወሓቱ አፈቀላጤ ጌታቸው ረዳ እንደለመደው በርከት ካሉ ስድቦቹ ጋር የተለያዩ ማብራሪያዎችን ሰጥቷል።
በትናንትናው ዕለት እንደሚታወቀው የዓለም የምግብ ፕሮግራም WFP ኮምቦልቻ ያለው መጋዘኔ ተዘርፎብኛል በማለት አስታውቋል። በርካታ እርዳታዎች የተሰበሰቡበትና በርካታ ንብረቶች የተከማቹበት የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ኮምቦልቻ መጋዘኑ ሙሉ በሙሉ መዘረፉንና ከፍተኛ ውድመት እንደደረሰበት ማስታወቁ አይዘነጋም። በትናንትናው ዕለት ከዚህ በኋላ ታዲያ የህወሓት የሽብር ቡድን ኮምቦልቻን መቆጣጠሩን ተከትሎ በህወሓት የሽብር ቡድን የኮምቦልቻው የWFP መጋዘን መዘረፉን በርካታ መረጃዎች ሲወጡ መቆየታቸው አይዘነጋም። ይህንን ተከትሎ የህወሓቱ አፈቀላጤ ጌታቸው ረዳ ማምሻውን በትግራይ ቴሌቪዥን በሰጠው ምላሽም እኛ አልዘረፍንም፣ የWFP ሰራተኞችን ጠርተን ሁሉንም ነገር አስረክበናል በማለት ክዷል። ጌታቸው ረዳም WFPን በተመለከተም ሲናገር የWFP ሰራተኞች የአብይ ተላላኪዎች ናቸው፣ ለዚህ ነው እንዲህ የሚሉት የአብይ አህመድ አሸርጋጆች ናቸው፣ ስለዚህ ፈጽሞ እውነትን ሊናገሩ አይችልም ብሏል። ነገር ግን እኛ በመጋዘን የነበሩትን እርዳታዎች ጠርተን አስረክበናቸዋል በማለት ገልጿል። ጌታቸው ረዳም በለመደ ቅጥፈቱ ይህንን ይበል እንጂ የWFP ቃል አቀባይ ቶምሰን ፊሪም በትናንትናው ዕለት በሰጡት ጋዜጣዊ መግለጫ በዚሁም በኮምቦልቻ ያለው መጋዘን እጅጉን እንደተዘረፈና በርካታ ንብረትም እንደወደመ ገልጸዋል። ነገር ግን ቃል አቀባዩ በማንኛው አካል እንደወደመ አልገለጹም። ስለዚህም ስሙ ያልተጠራው ጌታቸው ረዳ እኛ አልዘረፍንም ሲል በWFP ሰራተኞች ላይ ጸያፍ የተባሉ በርካታ ቦችን ማምሻውን በትግራይ ቴሌቪዥን ሲያዘንብ ቆይቷል። ውጊያውን በተመለከተ አሁንም እንቀጥላለን፣ አናቆምም፣ ጸረ ኢትዮጵያ አቋም ከሚያረምዱ ከሚያናቸውም አካል ጋር አብረን እንዘምታለን ብሏል። በጣም በሚያስገርም ሁኔታ ጌታቸው ረዳ በእጅጉ ከፍተኛ ኪሳራ ባደረሰበት የአማራ ክልል አሁንም የአማራ ክልል አብዛኛውን ቦታ ይዘነዋል፣ የአማራ ህዝብም በየገባንበት ሁሉ በደስታ እየተቀበለን ነው በማለት ቀጥፏል። በየደረሰበት ታጣቂ ቡድን በአማራ ህዝብ ላይ ከፍተኛ ግፍና ሰቆቃ እያደረሰ ባለበት በዚህ ሰዓት በገባንበት የአማራ ክልል ሁሉ በደስታ እየተቀበሉ ነው ማለቱ በእጅጉም በበርካቶች ዘንድ ግርምትን አጭሯል። በመጨረሻም በኢትዮጵያ ውስጥ ግጭት መኖሩ ለደህንነቴ ያሰጋኛል ስትል በመግለጽ ወደ ኬንያ የሸሸችው ምዕራባዊቷ ጋዜጠኛ በኬንያ ህይወቷ አልፎ ተገኘች። በሰሜን ኢትዮጵያ እየተደረገ ያለውን ውጊያ ተከትሎ አንዲት የቢቢሲ ጋዜጠኛ በኢትዮጵያ ያለው ሰላምና መረጋጋት አስጊ ደረጃ ላይ በመድረሱ ኤምባሲዎችም ይህንን መግለጻቸው እየተከተለ ስለሆነ ለደህንነቴ እሰጋለሁ በሚል ወደ ጎረቤት ሀገር ኬንያ ያቀናችው የቢቢሲ አክሽን ጋዜጠኛ ኬቲ ሚሼል ግጭቱ እየተስፋፋ መጥቷል ስትል በአዲስ አበባ ከተማ እንደማትቆይ በመግለጽ ወደ ኬንያ ተሻግራ አቅንታ የነበረ ቢሆንም በአሳለፍነው አርብ ዕለት በኬንያ ባረፈችበት ሆቴል ውስጥ ተገድላ እንደተገኘች የኬንያ ፖሊስ አስታውቋል። ለ14 ዓመታት በእንግሊዙ የዜና አውታር ቢቢሲ ውስጥ ያገለገለችው ጋዜጠኛዋም በኢትዮጵያ፣ በደቡብ ሱዳን፣ በዛምቢያና በሀገሯ ብሪታንያ በመዘዋወር በርካታ ስራዎችን ስትሰራ መቆየቷን የተገለጸ ሲሆን በኬንያ ሆቴል ውስጥ የተፈጸመውን ግድያ በሚመለከት ዘ ስታንዳርድ ጋዜጣ ባወጣው ዘገባ በኢትዮጵያ ውስጥ ሰላም የለም፣ ለደህንነቴ እሰጋለሁ ስትል ወደ ኬንያ የሸሸችው ጋዜጠኛዋ ናይሮቢ ላይ አሳዛኝ ሞት ጠብቋታል ሲል በኬንያ ናይሮቢ በሚገኘው ኢብስ ስታይል ሆቴል 8ኛ ፎቅ ላይ ተገድላ እንደተገኘች አስነብቧል። እስካሁን ድረስ ጋዜጠኛዋን በመግደል ወንጀል የተጠረጠረው ኬንያዊው ቲማቲ ማኡቲ በመጪው ወር ከሚያገባት እጮኛው ጋር በሆቴሉ 7ኛ ፎቅ ላይ ክፍል ተከራይተው እንደነበረና በመሃል ግን እሱ ወደ ሆቴሉ ቡና ቤት በማምራት መጠጥ እየጠጣ በነበረበት ወቅት በስፍራው መጠጥ እየጠጣች ከነበረችው ኬቲ ጋር መገናኘቱን ፖሊስ አስረድቷል። በመጠጥ ቤት ውስጥ ካገኘችው ወጣት ጋር አብራ ከቆየች በኋላ ወደ ክፍሏ ያመራችው ኬቲ ወደ ክፍሏ ስትገባ ተጠርጣሪው ተከትሏት ወደ ክፍሏ እንደገባና በዚህ አጋጣሚ በተፈጠረው መደናገጥም ግብ ገጥመው ሲታገሉ ቆይተው ኬቲ ሰዎች እንዲደርሱላት የአደጋ ጊዜ መጥሪያውን መጫኗን የገለጸው
የናይሮቢ ፖሊስ የአደጋ ጊዜ መጥሪያውን ተከትሎ የሆቴሉ የጥበቃ ሰዎች ወደ ክፍሏ በአስቸኳይ ሲያቀኑ ጋዜጠኛዋ ክፍሏ ተቆልፎ በመታጠቢያ ቤት ውስጥ ተገድላ እንደተገኘች ወጣቱም በመስኮት ዘሎ ለማምለጥ ሲል ተከስክሶ ሕይወቱ ማለፉን አስታውቋል። ቢቢሲ ጨምሮም ሲኤንኤን እና ሌሎችም ዓለም አቀፍ ሚዲያዎች በሰሜን ኢትዮጵያ ያለውን ግጭት በሚመለከት በሚያቀርቧቸው የተጋነኑ መረጃዎች የአዲስ አበባ ከተማን በአሸባሪው ቡድን ከበባ ውስጥ ነች በሚል ብዙዎችን ያስደነገጠ ዜና አሰራጭተው እንደነበር የሚታወስ ሲሆን ይህንን መረጃም ተከትሎ ለደህንነቴ እሰጋለሁ፣ ስጋት ገብቶኛል ያለችው ጋዜጠኛ ኬቲ ስራዋን ኬንያ ሆና ለመቀጠል መወሰኗንና ባልተጠበቀ አጋጣሚ ሕይወቷን በአሳዛኝ ሁኔታ ማጣቷ በርካቶችን ያሳዘነ ክስተት ሆኗል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።